ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ እጅግ ወሳኝ የሆኑ ሁለት መረጃዎችን ነው ይዤላችሁ የቀረብኩት። በተለይ የመጀመሪያው መረጃዬ የኢትዮጵያ ንግድ ባንክ በተለያዩ የክልል ከተሞች ላይ አዲስ አሰራር ሊተገብር ስለመሆኑ በዚህ ሰዓት አነጋጋሪ የሆነ መግለጫ ወጥቷል። ይህንን መግለጫ በተመለከተ ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን በኢትዮጵያ ሙሉ በሙሉ በራሱ ባለቤትነት የሚተዳደር አዲስ ባንክ ሊከፈት ስለመሆኑ በዚህ ሰዓት ይፋ ሆኗል። ነገሩ እንዲህ ነው። በደቡብ አፍሪካው ስታንዳርድ ባንክ ግሩፕ ስር የሚንቀሳቀሰው ስታንቢክ ባንክ በኢትዮጵያ የፋይናንስ ዘርፍ ውስጥ በሀገር በቀል ባንኮች ላይ ድርሻ ከመግዛት ይልቅ ሙሉ በሙሉ በራሱ ባለቤትነት የሚተዳደር አዲስ የባንክ ተቋም ከዜሮ ለመመስረት አማራጮችን እያጠና ነው። ይህ ውሳኔ የተሰማው በኢትዮጵያ ብሔራዊ ባንክ የወጡ የውጭ ሕጎች፣ የባለቤትነት ገደብ መመሪያዎች ዓለም አቀፍ አበዳሪዎች በግዢ ላይ የተመሰረቱ የተለመዱ የማስፋፊያ ስልቶችን እንዲከልስ እያስገደዳቸው ባለበት ወቅት ነው። በኢትዮጵያ በቅርቡ የጸደቀው የባንክ ሥራ አዋጅ መሠረት የውጭ ኢንቨስተሮች ነባር የአገር ውስጥ ባንኮችን ድርሻ በመግዛት መግባት የሚችሉት እስከ 49 በመቶ ብቻ ሲሆን ቀሪው 51 በመቶ በአገር ውስጥ ባለሀብቶች መያዝ አለበት። ይህ ሕግ እንደ ኬቢሲ እንዲሁም ሌሎች ግሩፖች ከኦፕሬቲቭ ባንክ ያሉ ትላልቅ የኬንያ ባንኮች በኢትዮጵያ የነበራቸውን የማስፋፊያ ዕቅድ የውሳኔ ሰጪነት ሚናቸውን ስለሚገድበው እንዲዘገይ አድርጎታልም ተብሏል። የስታንቢክ ባንክ የምስራቅ አፍሪካ ቀጠናዊ ዋና ሥራ አስፈጻሚ እንደተናገሩት በጆሃንስበርግ በሰጡት መግለጫ ባንካቸው አነስተኛ ድርሻ ይዞ መግባት እንደሚያስቸግራቸው ገልጸው አዲስ ባንክ ከባዶ የመመስረት አማራጭ ግን የ49 በመቶ ገደቡ ስለማይመለከተው ሙሉ በሙሉ ባለቤት ለመሆን የተሻለ መንገድ እንደሆነም ጠቁመዋል። ባንኩ የሳፋሪኮም ኢትዮጵያን ተሞክሮ እንደ ማሳያ በመጥቀስ መጀመሪያ ላይ ከፍተኛ የመሰረተ ልማት ወጪዎችን ቢጠይቅም የረጅም ጊዜ እይታ ላላቸው ባለሀብቶች የኢትዮጵያ ገበያ አዋጭ መሆኑን ገልጿል። ስታንዳርድ ባንክ በ2015 ጀምሮ በኢትዮጵያ ተወካይ ጽሕፈት ቤት የነበረ ሲሆን አሁን የታሰበው አዲስ ባንክ የመመስረት እቅድ ይህንን መሰረት ይበልጥ የሚያጠናክር ይሆናልም ተብሏል። ይሁን እንጂ ባንኩ ሥራ ለመጀመር ስላሰበበት የተወሰነ የጊዜ ሰሌዳም ሆነ የሚያስገኘው የካፒታል መጠን እስካሁን በይፋ የተገለጸ የለም ሲል እንግዲህ ካፒታል በዚህ ሰዓት ያስነበብን መረጃ ደርሰናል። በሌላው መረጃችን የኢትዮጵያ ንግድ ባንክ አዲስ አሰራርን በተለያዩ የክልል ከተሞች ሊተገብር ስለመሆኑ በዚህ ሰዓት አነጋጋሪ መረጃ ወጥቷል። በ2025 የወጣ የፋይናንሻል ኢንዴክስ ሪፖርት እንዳሳየው በሀገራችን የባንክ ሂሳብ ያላቸው አዋቂዎች ቁጥር 49 በመቶ መሆኑን ይፋ አድርጓል። በሀገራችን በሚሊዮን የሚቆጠሩ ዜጎች የባንክ ሂሳብ የላቸውም የተባለ ሲሆን ይህ የተገለጸው የኢትዮጵያ ንግድ ባንክ ከኤፍሲዲ ኢትዮጵያ ጋር በመተባበር ከወለድ ነፃ የባንክ አገልግሎትን ተደራሽነት የማስፋት ንቅናቄ መድረክ ላይ ባዘጋጀበት ወቅት ነው። ከሰኔ 18 ቀን 2018 እስከ መጋቢት 2019 የሚቆየው ይህ ንቅናቄ አካታች የባንክ አገልግሎት ለሁሉም በሚል መሪ ቃል ይካሄዳልም ተብሏል። የአገልግሎት ከፋይናንስ አገልግሎት ተገልለው የሚገኙ የእስልምና እምነት ተከታዮችን የተዘጋጀ እንደሆነ በመግለጽ በክልል ከተሞችም በአፋር፣ ኦሮሚያ፣ ሶማሌ፣ አማራ እንዲሁም በማዕከላዊ ኢትዮጵያ በሚገኙ 241 ወረዳዎች ላይ ይተገበራልም ተብሏል። ከግማሽ ሚሊዮን በላይ አዳዲስ ከወለድ ነፃ የባንክ አገልግሎት ተጠቃሚዎችን ተደራሽ ለማድረግ ይሰራል ያሉት የባንኩ ፕሬዝዳንት አቶ አቤሴኒዮ ሲሆን በተያዘው ዕቅድ መሰረት 350 ሺህ የሚሆነውን የባንክ ሂሳብ በባንክ በኩል ቀሪውን 150 ሺህ ደግሞ በሲቢኢ ብር በኩል የሚከፈት እንደሆነም በዚህ ሰዓት ከኢትዮጵያ ንግድ ባንክ በኩል የወጣው መግለጫ አስነብቦናል። በሌላ መረጃችን አንድ ካፕቴን ያለ ትክክለኛ ፈቃድ 17 ዓመታት ያክል ኤር ካናዳን ሲያበር መቆየቱ ተገለጸ። በአቪዬሽን ታሪክ ታይቶ የማይታወቅ እጅግ አስገራሚ ማጭበርበር በካናዳ ተጋለጠ። ሐሰተኛ ሰነዶችን በመጠቀምና የሕዝብን ደህንነት አደጋ ላይ በመጣል በቁጥጥር ስር ውሎ ክስ የተመሰረተበት ይህ ፓይለት
ምንም እንኳን የንግድ አውሮፕላን የማሽከርከር መሰረታዊ ፍቃድ የነበረው ቢሆንም እንደ ቦይንግ 777 እንዲሁም 787 ያሉ ግዙፍ መንገደኞች አውሮፕላንን በካፕቴንነት ለመምራት የሚያስችል አስገዳጅ የበረራ ትራንስፖርት ፓይለት ፍቃድ ሳይኖረው ነው ለረጅም ዓመታት ሲሰራ የቆየው። ማጭበርበሩ የተፈጸመው ከ2009 እስከ 2025 ባሉት 17 ዓመታት ውስጥ ሲሆን ግለሰቡ በዚህ ጊዜ ውስጥ ከ900 በላይ ዓለም አቀፍና የአገር ውስጥ በረራዎችን በዋና አዛዥነት መርቷል። ይህም በ10 ሺህ የሚቆጠሩ መንገደኞችን ሕይወት ለአደጋ ያጋለጠ ክስተት ሆኖ የተመዘገበ ሲሆን ጉዳዩ የወጣው በቶሮንቶ አውሮፕላን ማረፊያ በተደረገ ድንገተኛ የሰነድ ፍተሻ መሆኑ ተገልጿል። አየር መንገዱ ወዲያውኑ ከስራ አግዶታል። ኤር ካናዳ ወደ መንገደኞቹ በቴክኒክ ደረጃ አደጋ ላይ እንዳልነበሩና ፓይለቱ በየ6 ወሩ የሚሰጠውን የበረራ ብቃት ማረጋገጫ ስልጠናን ያለፈ እንደነበረም ተገልጿል። የካናዳ ፖሊስ ግን ጉዳዩን እንደ ከባድ ወንጀል ድርጊት በመቁጠር ከፍተኛ ምርመራ እያደረገበትም ይገኛል ተብሏል። በመጨረሻም ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሊደረግ መሆኑ ተገለጸ። ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ ቢደረግም በርካታ አሽከርካሪዎች ከተቀመጠው ታሪፍ ውጭ እያስከፈሉ መሆኑ በጥናት መረጋገጡን የአዲስ አበባ ትራንስፖርት ቢሮ ለመናኸሪያ ሬዲዮ በሰጠው ቃል ገልጿል። በመዲናዋ የሚገኙ የሚኒባስ አሽከርካሪዎች ከታሪፍ ውጭ ከማስከፈላቸው ባለፈ ከተሰጣቸው ስምሪቶች እንደሚያሽከረከሩ የተናገሩት የቢሮው ምክትል ኃላፊ አቶ ዳኛቸው ይህንን ችግር ለመፍታት ጥብቅ ቁጥጥር እየተደረገ ይገኛልም ብለዋል። ችግሩን ለመፍታት ካሁን ቀደም በኪሎ ሜትር ይገለጽ የነበረው የጉዞ ታሪፍ ተሳፋሪዎችን ያወዛግብ እንደሆነ አውስተው በተያዘው ሰኔ ወር በመነሻና መዳረሻ ላይ ያለው የጉዞ ታሪፍን የሚገልጽ ዝርዝርም እንደሚለጠፍ አስታውቋል። ቢሮው ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ የሚሰጠውን የቁጥጥር ሥራ በይበልጥ ማሻሻሉን ገልጾ ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች አገልግሎት እንዳይሰጡ እንደሚደረግም ተናግረዋል። ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና የተቀመጠውን የታሪፍ ዝርዝር ባለማስቀመጣቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መወሰዱን ያመላክታል ሲሉ ኃላፊው ገልጸዋል። የቁጥጥር ስራውን በይበልጥ ለማጠናከር በልዩ ትኩረት እየተሰራ መሆኑን አመላክተው በሌላ በኩል ባለፉት ጊዜያት በመሰረተ ልማት ዝርጋታ ምክንያት ተቋርጦ የነበረ 9417 አጭር የስልክ መስመር አሁን ላይ በርካታ ጥቆማዎች እየተቀበለ መሆኑን አቶ ዳኛቸው ገልጸዋል። በተጠናቀቀው ግንቦት ወር ብቻ ወደ 400 የሚጠጉ ጥቆማዎች ማስተናገድ መቻሉንና በ300ዎቹ ላይ እርምጃ እንደተወሰደባቸው በዚህ ሰዓት ሪፖርቱ አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።